አልገባህም አንተ እንዴ? ራሱን እንገናኝ ብሎ ደግሞ ከሱም ሶስት ልክ ይዘጋብኝ። ሁኔታሽ ሁሉ ግን የታመመ ዘመድ ለመጠየቅ ሳይሆን ወንድ ጋር ያልሽ ነው የሚመስለው። እቴ ዛሬ ካንቺ ጋር በጣም ቆንጆ ጊዜ ነው ያሳለፍኩት። የእውነትህን ነው? ደስ ብሎሃል? በጣም እርግብ ሁሉ ነገር የሚወሰደችብኝ መስሎ ነበር። እና ደመ ከልብ የተሰኘው ተከታታይ ትረካ እነሆ በክፍል 13 በክፍል 12 ሀይ አልኳት። ሀይ አለችኝና ዝም አለች። ለምንድን ነው የፈለግሽኝ አልኳት። አይኗን እያየኋት ፈገግም ኮስተርም አላለችም፣ ዝም ብቻ አለችኝ። ብለን ነበር ያቆም ነው። ዛሬ በክፍል 13 እነሆ ፊዮሪ ስለተፈጠረው ነገር ይቅርታ፣ ስሜታዊ ስለነበርኩ አውቃለሁ አልኳት። እንደዚህ አይነት ሰው አትመስለኝም ነበር፣ አላውቅህም ነበር። ለማንኛውም ብላ ወደ ኋላዬ ጠቆመችኝ። አቶ ናኦድ የሚል የወንድ ድምፅ ከኋላዬ ተሰማኝ። ዘወር። ሁለት የፖሊስ መለዮ የለበሱ ፖሊሶች ናቸው። ነኝ አልኳቸው። ልቤ ሲሰበር በግልጽ ተሰማኝ። ራሴን ደደብ አልኩት። ለጥያቄ ስለምንፈልገውት ወደ ጣቢያ መሄድ እንችላለን አለኝ። እንችላለን አልኩት። ድምፄን ቆፍጠን አርጌ አራኋት። አላዝንብሽም፣ ምናልባትም ላደረግኩት ነገር ይገባኝ ይሆናል። ፊዮሪ፣ አንድ ቀን ግን እኔ ካደረግኩትና አንቺ ካደረግሽው ነገር የቱ ትክክል እንደሆነ ይገባሻል። እወድሻለሁ፣ ራሽን ጠብቂ ብያት እጄን ለፖሊሶቹ ሰጠሁ። በካቴና እጄን ወደ ኋላ ካሰሩኝ በኋላ በዝናም ይዘውኝ መኪና ውስጥ ገቡ። መኪናው ተንቀሳቅሶ ከግቢው ወጥቶ እስኪከተለኝ ድረስ አይኖችን ከሷ ላይ አልነቀልኩም ነበር። ፖሊስ ጣቢያ ስደርስ አውርደው ጥያቄም ሳልጠየቅ ከጎረምሶች የታሰሩበት እስር ቤት ውስጥ አስገቡኝ። ልክ ስገባ ሁሉም ጭጭ ብለው ካዩኝ በኋላ አንድ ፑሻፕ ሲሰራ የነበረ ሰውነቱ የተወጣጠረ ሰውዬ መጣና ኪሴን ፈተሸኝ። ምንም ስላላጣ አርፌ ቆምኩ። በመሃል ካጎነበሰበት ቀና ሲል መሳይን አየሁት። እሱም አይቶኝ ደነገጠ። መሳይ ማለት በድርጅቴ ውስጥ ይሰራ የነበረ በሌላ ወንጀል እጅ ከፍንጅ ተይዞ የሞት ፍርድ ተፈርዶበት ይግባኝ እንዲጠየቅለት አድርጌ በእኔ ሰዎች ምክንያት ሚኒስተሮችን ድረስ በእኔ ሰዎች ምክንያት ፍርዱ ከሞት ፍርድ ወደ እድሜ ልክ እስራት የተቀየረለት እስረኛ ነው። ሚስቱና ልጆቹን እያየ ይኖራል። ጦሬታውን ብቻም ሳይሆን ዋና ደሞዝን እንደ ጦሬታ እየመጡ በየወሩ ዮኒ ከሚሰራበት ድርጅት ይወስዳሉ። እንዴ ቦስ ና ተቀመጥ አለኝ። ሂጄ ተቀመጥኩ። የሆነውንና ያረኩለትን ሁሉ ለእስረኞቹ አንድ በአንድ ነገራቸው። ሁሉም በአንድ ቀን እንደተግባቡኝ ሆኑ። ቅድም ብር የወሰደብኝ እስረኛ ያመላ ስለሌለን ነው። በቅድሙ አልደበረሽማ አለኝ ጸጉርን እየጠበለለ። አረ ችግር የለውም አልኩት። ሰዓቱ መሽቶ ስለነበር ሁሉም እንተኛ ተባብሎ ተኙ። እኔ እንቅልፍ የሚባል በአይኔ አልዞራለ። ሀሳቦች ሁሉ ከጭንቀቴ አልወጣሉኝ። በዚህም ሰዓት ምን ይሁን ሁሉም አይኔ ላይ መጡ። ቢኒያም ሆስፒታል ገብቶ ዮኒ ልብሴን አዘጋጅቶ እየጠበቀኝ ስቆይበት ሰዓት እያየ ወይም ወጥቶ እየፈለገኝ ፊዮሪ ቢኒያንም ስታሳክም ፌቡ እንባ ባቀረረ አይኗ ገብታ ስታለቅስ ክርስቲ እንደታሰርኩ ስትሰማ ምን ልትል ይሆን? በእርግጥ ነገ ወይም ከነገ ወዲያ በዋስ መውጣቴ አይቀርም። ምክንያቱም ህግ ቦታ ብዙ ሰዎች አሉኝ። ዮኒ እንዳወራልኝ ማድረግ ብቻ ነው የሚጠበቅብኝ። ግን ፊዮሪን እንዴት ነው የማታረቃት? ምንስ ያክል ብትጨክንብኝ እኔን እንደዚህ እስከ ማድረግ ደረሰች? ከድርጊቷ የተረዳሁት ባደረኩት ነገር ምን ያክል እንደተናደደችብኝና ልቧ ላይ ያለኝን ቦታ እንደተነጠቅኩ ነው። ቢኒያምን ምን ያክል እንደወደደችው ጭምር ለምን እንደሆነ አላቅም። ለማስተካከል የሚከብድ ነገር መስሎ አልታያለኝ። እንደዚህ አድርጋኝ እንኳን እንዴት አልቀየማትም?
እንዴት አሁንም የእሷ ሁኔታ ያስጨንቀኛል። ራሴን ደደብ አልኩት። በመሃል ከእስር ቤቱ ቁንጫዎች በየመሃሉ ሰላምታ እየሰጡኝ ይመስላል። በየደቂቃው እቆነጠጡኛል። አዲስ ሰው ሲመጣ ከሌላ ቦታ ያሉት ሁሉ አቀባበል የሚያደርጉ ነው የሚመስሉት። በጣም ይጨንቃል። ሙሉ ሌሊቱን ስለተፈጠረው ነገር ሳስብ አደርኩ። በየመሃሉ የእስረኞች የኮማንዶ ፍርሃትና የፈስ ድምፅ በሀሳቤ እያባነነኝ በማሰብ ብቻ ረጅም ሰዓታትን ያለ እንቅልፍ ቆየው። በመሃል አንድ ጎልማሳ እስረኛ ከእንቅልፉ ነቃና አይቆይ ደነገጠ። ያ አላህ አለ። አወራሩ የድሬ ሰው ይመስላል። እንቴ ምን ሆነ ነው እስካሁን ያልተኛህ አለኝ። እንቅልፍ እምቢ አለኝ አልኩት። ሃሃ ነገሩ የመጀመሪያ ቀን ያለ ነው። የነሻሼም የአቀባበል ፕሮግራም እንቅልፍ አያስመጣም አለኝ እየሳቀ። እነሻሼ ማን ናቸው አልኩት። ሻሼ ነቻ ከነ ቤተሰቦቹ አለኝ። አልገባኝም አልኩት። ሃሃ ብሎ ሳይጨርስ እኔንም እንግዳ ተቀበልክ ብሎ አቀባበል እያደረጉልኝ ነው መሰለኝ አለኝ እግሩን እያከከ። ቁንጫዎቹ መሆኑ ነው ሲገባኝ። ቀሎ ፈገግ አስባለኝ። እንዳሰበው አልሳኩለትም። ወዲያው ወዳጄ ግን ምን ሆነ ነው አለኝ። ምን ነው አልኩት። ከነበረበት ተነስቶ አጠገቤ መጣና ተቀመጠ። በጣም ጨንቆሃል ንገረኝ አቦ አለኝ። ታሪኩ ብዙ ነው አልኩት። እና ብቻህን እንቅልፍ ከምታጣ ብትነግረኝ አይሻልም አለኝ። ከ10 ዓመት በፊት ነው የ11ኛ ክፍል ተማሪ ያለው የሆነውን ሁሉ ሀ ብዬ ማውራቴን ጀመርኩ። ሰዓቱ ከመርዘሙ ብዛት እየተቁነጠነጠ ነበር የሰማኝ። ጠዋት ላይ መቼ እንደተኛው ትዝ ሳይለኝ ነቃሁ። መሳይ አሁንም ለእኔ ሽር ጉድ ማለቱ አላቆምም። ከጠዋት እስከ ማታ ስሜ ይጠራል ብዬ ባስብ ሳልጠራ ቀኑ መሸ። ይባስ ብሎ ሊጠይቀኝ የመጣም ሰው የለም። ግራ ገባኝ። በዚህ ሁኔታ 1 ሳምንት ሙሉ እስር ቤት ቆየው። ማንም እንደማይመጣልኝ ገባኝ። ግን ደግሞ ቢያንስ ዮኒ እንዴት አይመጣም? የራሴን መንገድ መፈለግ ጀመርኩ። ልደውልለት በጣም ብዙ ሞክር፣ ግን መንገዶች ሁሉ ተዘጉብኝ። አንዴ ስልኩ ተበላሽቷል፣ አንዴ ምናምን እያሉ አላስወራም አሉኝ። በጣም ግራ ገባኝና ቀናት እየሄዱ በሄዱ ቁጥር ደግሞ ነገሮች ውጭውን የሚካሄዱት ነገሮች ሁሉ ከቁጥጥር ውጭ እንደሚሆን ተሰማኝ። በጣም ፈራው። ከዛ በላይ እስር ቤት ከቆየው ፊዮሪ አደጋ ላይ እንደምትወድቅም ግልጽ ነው። ምክንያቱም ቢኒያም ያገግማል። ካገገመ ደግሞ ወደ ቀድሞ ግንኙነታቸው መመለሳቸው የማይቀር ነው። ግራ ገባኝ። እንደ ቅል 1 ሳምንት ሆነን እኮ አለኝ መሳይ። አዎ እኔም ገርሞኛል አልኩት። እንዴት እናድርግ? ወይ አንድ ጀለሶችን የሚያውቀው ፖሊስ አለ፣ በሱ ስልክ እናስሞክርልህ አለኝ። አዎ ደስ ይለኛል። የጓደኛዬ ስልክ ስላለ እሱን ስጠዋለሁ። ለእርሱ ብቻ ደውሎ እዚህ እንደሆንኩ ብቻ ይንገረው አልኩት። እንዳለው ለጓደኛው ነግሬው ሞከረልኝ፣ ግን ከአገልግሎት ውጭ ነው ይላል አለኝ። ሌላው በቃሌ የማውቀው ብቸኛ ስልክ የፊዮሪ ብቻ ነው። አማራጭ ስለሌለኝ በሁለተኛ ቀን የእሷን ስልክ ሰጥቸው የእሱ አልሰራ ካለ የእሷን እንዲሞክርልኝ ነገርኩት። ሁለቱም ወስዶ በፖሊስ ስልክ ሞክርልኝ። ሲመለስ በጉጉት መጠባበቅ ጀመርኩ። ትንሽ ቆይቶ ተመለሰ። አዝናለሁ አለኝ። ምነው አልኩት። የሁለቱም ስልክ አገልግሎት ውጭ ነው የሚለኝ አለኝ። ኔትወርክ እንዳይሆን ደግመህ ሞከርከው አልኩት። እኔም ብዬ ደጋግሜ ሞክሬው ነበረ አለኝ። ግራ ገባኝ። ምን ሆነው ነው? ምንስ አስበው ነው? አይመሽ ለመሸ ሁሉም ተኝተው ማሰብ ጀመርኩ። በምን መንገድ ልወጣ እችላለሁ? ምን ያልሞከርኩት ነገር አለ? ግራ ገባኝ። ወዲያው ሰዓዲ እየተገለባበጠ ሲዞር አለመተኛቴን አይቶ አጠገቤ መጣ። እንዴት ነህ? ዛሬስ ምን ነው አለኝ። እንጃልኝ፣ ምን እንደማድረግ አላቅም፣ እንዴት እንደምወጣ አላቅም። ምን ላደርግኩት? አትጨነቅ፣ መላ አይጥፋም። እንዳንተ ላለ እጀ ረጅም ሰው ደግሞ መላ በሽ ነው። እሱን ትተኸው ግን ታሪኩን እንኳን በቅጡ ሳትጨርስልኝ ልትወጣ ነበር እንዴ? ይቅርታ ግን
ምን ላይ ነበር ያቆምነው አልኩት። እዚህ ልትገባ ቀን የነበረው ፕሮግራም ላይ ከመስሪያ ቤት እየተባረረ ስትናገር። አዎ፣ ከዛ በኋላ እኔን ተከትለው ሌሎቹም መስሪያ ቤቶች የሆነውን እስከ መጨረሻው ነገርኩት። ያሳዝናናለኝ። ምን ማድረግ አይቻልም አልኩት። ሴቶች ለኛ ድክመት የተፈጠሩ ነገር ነው የሚመስለኝ አለኝ። እውነት ነው አልኩት። ግን ፊዮሪ ምን አይነት ሴት ናት? ላያት የጓጓው አለኝ። ምን አይነት ልበልህ አልኩት። በቃ ሁሉ ነገሯ ውስጧ ውጯን በደንብ ንገረኝ እስቲ ልሳላት አለኝ። ውጯ አይኔን ጨፈንኩ። የእሷን ውበት ለመግለጽ ፊደላት መረጣ ገባሁ። ጸጉሯ ሉጫ ሆኖ የራሷ ተነስቶ እንደ ዘንዶ ተጠቅልሎ ወገቧ ላይ ያበቃል። እንደ ጠዋት ፀሐይ ቀይ ፍክት ያለች የተጎዳች ነብስ አይኖቿ የአዳም ዘርን አይኖች ሁሉ የመቆጣጠር አቅም አላቸው። በነዛ አይኖቿ ታይቶ በፍቅር አለመውደቅ ራሱ የቻለ ተአምር ይፈልጋል። ጉንጮቿ ያያቸው ሁሉ የሚያስሱ፣ ከንፈሮቿ ወንድነትን የሚፈታተኑ፣ ሽፋፍኖቿ እንደ አይነ እርግብ የማይርገበገብ፣ ጣቶቿ አጫጭር ቀጫጭን፣ ጥፍሮቿ ውብ የተሳሉ ሁሉ ነገሯ አይደለም። ለመዳሰስ ለማየት የሚያሳስስ ልዩ ፍጥረት ነች። እንደ እርግብ የዋህ ደግ የተጎዳች ነብስ አልኩት። እንደዚህ አይነትማ መልአክን እንጂ ሰው የለም አለኝ። ምናልባት እሷ ለእኔ የመጀመሪያ ትሆናለች አልኩት። ይበልጥ ላያት ጓጓሁ እኮ አንተ አለኝ። ልዩ ነች አልኩት። እና ግን አሁን ሌላ ሰው ብታገባ ምን ይሰማሃል አለኝ። ማለት አልኩት። ያንተ ባትሆን ወይ ላንተ የተጻፈች ባትሆን አለኝ። ማሰብ አልፈልግም፣ ብዙ ዋጋ ከፍዬበታለሁ አልኩት። ቢሆንስ ግን አለኝ። እሷ ያለኔ መኖር ትችል ይሆናል። ደስተኛና የሚገባት ህይወት ካላት ደስታዋን ማበላሸት አልፈልግም። እኔ ግን ሌላ ሰው ማፍቀር አልችልም አልኩት። ራስህን አትጉዳ አለኝ። የኔ ትሆናለች አልኩት። እሺ ተረጋጋ አለኝ። ግን ለምን እንደዛ አልከኝ አልኩት መልሼ። አንዳንዴ የሚወዱትን መሸኘት መልመድ ጥሩ ነገር ነው አለኝ። እንዴት አልኩት። ሌላ ቀን እነግርሃለሁ አለኝ። ብዙም ሳንቆይ ተኛን። ነጋ። መንጋት ብቻ አይደለም፣ ምንም መፍትሄ ሳላገኝ መሸ። ነገሮች ሁሉ ግራ ገቡኝ። እንዴት የሁሉም ስልክ አይሰራም? የሁል ጊዜ ጥያቄ ነው። ፊዮሪ እንዴት ትጨክንብኛለች? እንዳሳሰረችኝ እያወቀች እንዴት ዝም ትለኛለች? ምን ያክል ብትቀየመኝ ነው? ምንስ ያክል ብትጨክንብኝ ነው? ዮኒስ ምን ሆኖ ይሆን? አንድ ነገር ትዝ ብሎኝ ነው ክው አልኩ። ክርስቲ እንደምታፈቅረኝና እንደማቅ ነግራው አዝኖብኝ ቢሆንስ? ግን ቢሆንም ይሄን ያክል አይጨክንብኝም። በማግስቱ ስነሳ አንድ ሀሳብ መጣልኝ። የመሳይ ሚስት የምትጠይቀው ከሆነ በምትጠይቀው ቅጽበት ዮኒን እዚህ እንደሆንኩ እንድትነግርልኝ ማድረግ። አንድ መንገድ በመኖሩ ደስ አለኝ። ለመሳይ ስነግረው እሱም ደስ አለው። ግን አለኝ። ግን ምን አልኩት? ባለቤቴ በ3 ወር አንዴ ነው የምትጠይቀኝ። ቢያንስ